ሰላም እንዴት ሰንብታችኋል ውድ ተማሪዎች እንዲሁም ደግሞ በቴሌቪዥን መስኮት ይህን ዝግጅት እየተከታተላችሁ ያላችሁ ውድ ተመልካቾቻችን ይህ ሳምንታዊው ቀለም የተሰኘው የተማሪዎች የጥያቄና መልስ ውድድራችን ነው የዛሬው ውድድራችንም ከገሊላ ትምህርት ቤትና ከፊውቸር ታለንት ትምህርት ቤት ከመጡ ተማሪዎች ጋር የሚሆን ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ መልካም ቆይታ አሁን በቀጥታ ተወዳዳሪዎችን ወደ መድረክ ጋብዛለሁ ከሁለቱም ትምህርት ቤት ተወዳዳሪዎች ወደ መድረክ እንድትወጡልኝ በአክብሮት ጠይቃለሁ ተወዳዳሪዎች ራሳችሁን አስተዋውቁልኝ ከእናንተ እንጀምር ጸጋ መብራቱ ከገሊላ ትምህርት ቤት ዛራን ራሰን ከገሊላ የመጀመሪያና አጸደ ህጻናት ትምህርት ቤት ሸይላ በፍቃድ ከፊውቸር ታለንት ትምህርት ቤት ነብዩ ኢሳያስ ከፊውቸር ታለንት ትምህርት ቤት ሁለቱንም እናመሰግናለን ጭብጨባችሁ ግን የለም እሺ ተወዳዳሪዎች እናመሰግናለን እዚህ የሚገኙ መምህራን አሉ ከሁለቱ ትምህርት ቤት ከገሊላ ትምህርት ቤትና ከፊውቸር ታለንት ትምህርት ቤት መምህራን ወደ መድረክ እንድትወጡልኝ በአክብሮት ጠይቃለሁ እናንተ በጭብጨባ ተነሱ እዚህ የምትመለከቷቸው መምህራን እኛን እዚህ ደረጃ ያደረሱ መምህራኖቻችን ናቸውና እናንተንም ይዘው እዚህ ስለመጡ እናመሰግናለን መምህራኖቻችን እንወዳቸዋለን ብለ ሞቅ አድርገን እናጨብጭብላቸው መምህራኖቻችን እዚህ ጋር እናመሰግናለን ወደ ቦታቸው በክብር ሸኙልኝ እናመሰግናለን ተወዳዳሪዎች የውድድሩን ህጎች ላሳውቃችሁ ተወዳዳሪዎች በ30 ሰከንድ ውስጥ እያንዳንዳቸውን ጥያቄዎች መመለስ አለባችሁ በእናንተ ያልተመለሱ ጥያቄዎች ወደ ተሳታፊዎች ይሄዳሉ ነገር ግን ለተወዳዳሪዎች ምንም አይነት ነጥብ አያሰጡም ተነጋግራችሁ ተወያይታችሁ መመለስ ትችላላችሁ እያንዳንዳቸው ጥያቄዎች ሁለት ነጥቦችን ይይዛሉ ማን ቀድሞ ይጀምር የሚለውን እጣ በማውጣት እንጀምራለን ከሁለታችሁ አንድ ኑና እጣ በማውጣት እንጀምር እሺ ማን ነው ቀድሞ የሚጀምርልን ማን ነው አንድ ቁጥር የደረሰው እናንተ ገሊላ ትምህርት ቤት አንድ ቁጥር ደርሶታል እዚህ ስክሪን ላይ የምትመለከቷቸው የጥያቄ ቁጥሮች ንገሩን እነሱ መሰረት ጥያቄዎችን እንጀምራለን ቁጥር 1 ጥያቄ ቁጥር 1 የትምህርታዊ ጥያቄዎች the smallest continent in the world is dash A Europe B Africa C Asia D Australia D Australia ለምን አላችሁ ምክንያቱም እነዚህ ከዲ በስተቀር ሌሎቹ ከአውስትራሊያ ትንሽ ከፍ ያሉ ኮንቲኔንቶች ናቸው አውስትራሊያ መጨረሻ የምትገኝ ኮንቲኔንት ስለዚህ ትንሿ ነች ማለት ነው በትክክል መልሰውታል እሺ ፊውቸር ታለንት ትምህርት ቤት ጥያቄ ቁጥር ምረጡልን ጥያቄ ቁጥር 6 ጥያቄ ቁጥር 6 I looked everywhere dash I couldn't find my book A but B or C and D therefore A but ለምን አላችሁ ለምን ሌሎቹ አልሆኑ ሰዓት አላችሁ ሌሎቹ የሚያሳዩት ምንድነው ባት የሚያሳየው እንዳልተሳካል ሰንተንሱ ላይ ኦፖዚት ነው የሚያሳየው እንዳልተሳካለ መልስ ነው ባት ነው ማለት በትክክል መልሰውታል እሺ ወደ ገሊላ ትምህርት ቤት እናልፋለን ጥያቄ ቁጥር ምረጡ ጥያቄ ቁጥር 3 ጥያቄ ቁጥር 3 የትምህርታዊ ጥያቄዎች አብዲ እግረ ደረቅ ነው ሲባል ምን ለማለት ነው A እግረ ቀጭን ነው B ገደቢስ ነው C ፈጣን ነው D አያልበው የአማርኛ ጥያቄዎች ናቸው አብዲ እግረ ደረቅ ነው ሲባል ምን ማለት ነው B ገደቢስ ነው ለምን አላችሁ ያው እግረ ቀጭን ነው ይሄ
ማለት የሚመስለኝ ፈጣዊ አነጋገር መሰለኝና ይሄ እግረ ቀጭን ነው ሲባል ይሄ አይሆንም ፈጣን ነው ይሄ የሚሆን አይመስለኝም ስለዚህ ገደቢስ ነው የሚለው በትክክል መልሰውታል ፈሊጣዊ አነጋገር ስለሆነ ነው ገደቢስ ነው ማለት እግረ ደረቅ ነው ለሚለው ትክክለኛ የሆነ ትርጉም ነው ያለው ወደ ፊውቸር ታለንት ትምህርት ቤት እናልፋለን ጥያቄ ቁጥር ምረጡ ጥያቄ ቁጥር 8 ጥያቄ ቁጥር 8 ትምህርታዊ ጥያቄዎች A stainless steel usually contains dash A zinc B aluminum C tin D chromium C tin ከምን አላችሁ ሰዓት ስላላችሁ አብራሩልን አልሙኒየም ራሱ ሜታል ነው የሱ ሜታል አለው አይደለም ክሮሚየምም ናን ሜታል አለው አይደለም ሰዓት አልቋል በትክክልም አልተመለሰም ወደ ተሳታፊዎች እንሄዳለን ከተሳታፊዎች ይሄን የሚመልስልን እሺ ታጋት ታየኛለች ስሜ ንግስተ ሾመ ይባላል የመጣሁት ከኖይ ቻሌንጅ አካዳሚ ነው መልሱ ዲ ክሮሚየም በትክክል መልሰዋለች ትክክለኛው መልስ ዲ ክሮሚየም ነው ወደ ቀጣይ ተጠያቂዎች አልፋለሁ ገሊላ ትምህርት ቤት ጥያቄ ቁጥር ምረጡ ጥያቄ ቁጥር 5 ጥያቄ ቁጥር 5 የትምህርታዊ ጥያቄዎች የማትስ ጥያቄ ነው if 3/2x is equal to 5 then 2/3 plus x is equal to a 10/3 b 4 c 15/2 d 20/9 ሰዓት አላችሁ if 3/2x is equal to 5 then 2/3 plus x is equal to ምርጫዎቹን ሰዓት አላችሁ የሞከራችሁ ሰዓትም አልቋል በትክክልም አልተመለሰም ወደ ተሳታፊዎች እንሄዳለን ስሜ ሃና ሰለሞን ይባላል የዚህ መልሱ ጥያቄ B4 በትክክል መልሰዋለች B4 ነው ወደ ቀጣይ ተጠያቂዎች እንሄዳለን ጥያቄ ቁጥር ምረጡልን ፊውቸር ታለንት ትምህርት ቤት ጥያቄ ቁጥር 4 ጥያቄ ቁጥር 4 የትምህርታዊ ጥያቄዎች which of the following is vector quantity A speed B mass C displacement D time መልሱ C displacement C displacement ለምን አላችሁ displacement both magnitude ስላለው ሌሎቹ ግን የላቸውም በትክክል መልሰውታል ትክክለኛው መልስ ዲስፕሌስመንት ነው ወደ ገሊላ ትምህርት ቤት እናልፋለን ጥያቄ ቁጥር ምረጡ ጥያቄ ቁጥር 7 ጥያቄ ቁጥር 7 ትምህርታዊ ጥያቄዎች which of the following are vertebrate animals A snakes B worms C insects D snails which of the following are vertebrate animals ተነጋግራችሁ ተወያይታችሁ መመለስ ትችላላችሁ በርቱ የሞከራችሁ ሲ ኢንሴክትስ አልተመለሰም ሰዓትም አልቋል ወደ ተሳታፊዎች እሺ እዛ ጋር ያለችው ልጅልኝ በመጀመሪያ ስሜ ሚስዳታ ፍስሐ ይባላል የመጣው ከገሊላ የመጀመሪያ ደረጃ ትምህርት ቤት ሲሆን የዚህኛው ጥያቄ መልሱን ስንመለከት ኤ ስኔክ ነው ኤ ስኔክስ በትክክል መልሰዋለች እሺ ወደ ፊውቸር ታለንት ትምህርት ቤት እናልፋለን ጥያቄ ቁጥር መምረጥ አይጠበቅባችሁ የትምህርታዊ ጥያቄዎች የመጨረሻው ጥያቄ ቁጥር 2 which of the following recommend Greco-Roman civilization A their art B literature C philosophy D all
which of the following recommend Greco-Roman civilization? የትኛው ነው? there are B literature, C philosophy, D all. D all በትክክል መልሰውታል። ምንም ማብራሪያ የሚያስፈልገው ጥያቄ አይደለም። ትክክለኛው መልስ D all ነው። ውድ ተመልካቾቻችን ስትከታተሉት የቆያችሁት የትምህርታዊ ጥያቄዎቻችን ናቸው። አሁን በቀጥታ ወደ ጠቅላላ እውቀት ጥያቄዎቻችን እናልፋለን። አብራችሁን ቆዩ። ከገሊላ ትምህርት ቤት እንጀምራለን። የጠቅላላ እውቀት ጥያቄ ቁጥር ምረጡልን። ጥያቄ ቁጥር 3 ጥያቄ ቁጥር 3 የጠቅላላ እውቀት ጥያቄዎች በዚህ ዓመት የተከበረው የአድዋ ድል በዓል ለስንተኛ ጊዜ ነው? A ለ120ኛ፣ B 121ኛው፣ C 122ኛው፣ D 123ኛው። D 123ኛው። D 123ኛው ብለዋል። የአድዋ ድል በዓል ምንድነው? እስኪ ንገሩ። የአድዋ ድል ማለት ለአፍሪካውያን ተምሳሌት የሆኑ ሰዎች የሞቱበት ነው ማለት ይሄ ማለት ምን ማለት ነው? አድዋ ያው በ1888 ከኢጣሊ ጋር ያደረገችው ጦርነት ነበር። ይሄም ምክንያቱም የውጫሌ ስምምነት ነበርና በሱ የተነሳ ነው። በትክክል ልሰውታል። ያው እሷ በደንብ አብራርታዋለች። በኢትዮጵያና በጣሊያን መካከል የነበረ ጦርነት ነው እንጂ አድዋ አይደለም። ኢትዮጵያና ጣሊያን ናቸው የተዋጉበት ቦታ አድዋ ስለሚባል ነው። የተራራ ስያሜ ወይም የቦታ ስም ስለሆነ ነው በአድዋ የተሰየመው። የአድዋ በዓል የኢትዮጵያውያንም ብቻ ሳይሆን የአፍሪካውያንም ድል ስለሆነ ነው። ለሁለቱም ለነዚህ ደግሞ ጀግኖች አባቶቻችንም እስኪ አንድ ጊዜ እሺ ወደ ፊውቸር ታለንት ትምህርት ቤት እንሄዳለን። ጥያቄ ቁጥር ምረጡ። ጥያቄ ቁጥር 2 ጥያቄ ቁጥር 2 የጠቅላላ እውቀት በምስሉ ላይ የምትመለከቱት የማን ሀገር ሰንደቅ ዓላማ ነው? A ብሩንዲ፣ B ማሊ፣ C ቶጎ፣ D ጋቦን። ሲ ቶጎ በትክክል መልሰውታል። ምንም ማብራሪያ የሚያስፈልገው ጥያቄ አይደለም የሰንደቅ ዓላማ ስለሆነ። እሺ ወደ ገሊላ ትምህርት ቤት እናልፋለን። ጥያቄ ቁጥር ምረጡ። ጥያቄ ቁጥር 1 ጥያቄ ቁጥር 1 የጠቅላላ እውቀት ትዝታ፣ ወንጀለኛው ዳኛ፣ የህልም ዣት፣ ተረት ተረት የመሰረት፣ ፍቅር እስከ መቃብርና ሌሎቹንም መጽሐፍ የጻፉት ደራሲ ማን ይባላሉ? A ደራሲ በዓሉ ግርማ፣ B ደራሲ ዶክተር ሐዲስ ዓለማየሁ፣ C ደራሲ ዳኛቸው ወርቁ፣ D ደራሲ ስብሐት ገብረ እግዚአብሔር። B ደራሲ ዶክተር ሐዲስ ዓለማየሁ። በትክክል መልሰውታል። ትክክለኛው መልስ ክቡር ዶክተር ሐዲስ ዓለማየሁ በብዛት የሚታወቁበት ደግሞ ፍቅር እስከ መቃብር በሚለው መጽሐፋቸው ነው። እነዛም ቀድሜ ዘረዘርናቸው የሳቸው ስራዎች የሆኑ መጽሐፍት ናቸው። በትክክል መልሰውታል። ገሊላ ትምህርት ቤት ፊውቸር ታለንት ትምህርት ቤት አሁንም ጥያቄ ቁጥር መምረጥ አይጠበቅባችሁም። የጠቅላላ እውቀት የመጨረሻ ጥያቄ ቁጥር 4 በምስሉ ላይ የምትመለከቱት የምን መስሪያ ቤት አርማ ነው? A የኢፌድሪ ሰራተኛና ማህበራዊ ጉዳይ ሚኒስቴር አርማ፣ B የኢፌድሪ ባህልና ቱሪዝም ሚኒስቴር አርማ፣ C የኢፌድሪ ትምህርት ሚኒስቴር አርማ፣ D የኢፌድሪ የሰላም ሚኒስቴር አርማ። በምስሉ ላይ የምትመለከቱት የማን መስሪያ ቤት አርማ ነው? C የኢፌድሪ ትምህርት ሚኒስቴር አርማ። በትክክል መልሰውታል። አርማ ስለሆነ ምንም ማብራሪያ አያስፈልግም። ውድ ተመልካቾቻችን ተከታተሉት የቆያችሁት የጠቅላላ እውቀት ጥያቄዎቻችን ነበረ። ገሊላ ትምህርት ቤት 8 ነጥብ ላይ ፊውቸር ታለንት ትምህርት ቤት ደግሞ 10 ነጥብ ላይ የሚገኙ ናቸው። አሁን በቀጥታ ወደ ስልክ ጥያቄዎች እናልፋለን። በድጋሚ አብራችሁን ቆዩ።
ጥያቄ ቁጥር ስንት ይሆናል? 2 የስልክ ጥያቄ ቁጥር 2 ሄሎ አቤት አቤት መምህር ወንደሰን አዎ ከኢትዮጵያ ቴሌቪዥን የተማሪዎች ጥያቄና መልስ ውድድር ነው የምንደውለው። እሺ የእናንተ ትምህርት ቤት ተወዳዳሪዎች እዚህ እየተወዳደሩ ይገኛሉ። ኦኬ አሁን የስልክ ጥያቄ ላይ ደርሰዋል። አንድ ምስል ለርሶ ያስረዷቸዋል። እርሶ ከመለሱ 2 ነጥብ ያስገኙላቸዋል። መልካም እሺ ማስረዳት ጀምሩ። እሺ የጊዜ ማመልከቻ ነው። በአብዛኛው እጅ ላይ የሚደረግ ነው። እሱ ምንድነው? ኦኬ በቃ አለቀ አለቀ። የጊዜ ማመልከቻ ነው። የጊዜ ማመልከቻ ነው። በአብዛኛው እጅ ላይ የሚደረግ ነው። ሰዓት መምህር ወንደሰን አቤት 2 ነጥብ አስገኝተውላቸዋል። እጅግ አድርገን እናመሰግናለን። መልካም ቀን ይሁንልዎ። አሜን። በጣም አመሰግናለሁ። እሺ ሄሎ አቤት ጤና ይስጥልኝ አቶ በሱ ፍቃድ። ጤና ይስጥልኝ። ከኢትዮጵያ ቴሌቪዥን የተማሪዎች ጥያቄና መልስ ውድድር ነው የምንደውለው። እሺ የእርሶም ልጅ ገሊላ እዚህ እየተወዳደረች ትገኛለች። እሺ አሁን የስልክ ጥያቄ ላይ ደርሰዋል። እሺ እስኪ በቅድሚያ ገሊላ ምን አይነት ተማሪ ነች የሚለውን ይንገሩንና ወደ ጥያቄው እንሄዳለን። ገሊላ በትምህርቷ ጎበዝ ተማሪ ነች። የማንበብ ልምዷ በጣም ከፍተኛ ነው። ጥሩ መልካም ጸባይ ያላት ልጅ ነችና ሞዳት ልጅ ነች። በጣም ደስ ይላል። እርሶንም እጅግ አድርገን እናመሰግናለን እሷን እዚህ ደረጃ ላይ ስላደረሱ። አሁን በቀጥታ ወደ ጥያቄው እናልፋለን። አንድ ምስል እያዩ የሚገኙት አለ። እርሱን ለእርሶ እንዲገባው ታርገው ያስረዳሉ። እርሶ ከመለሱላቸው 2 ነጥብ ያስገኙላቸዋል። እሺ ልጆች ወደ ትምህርት ቤት ሲሄዱ ከጀርባቸው ጋር አድርገው መጽሐፍ የሚይዙበት የትምህርት ቤት ቦርሳ በትክክል መልሰውታል። አቶ በሱ ፍቃድ አቤት 2 ነጥብ አስገኝተውላቸዋል። እጅግ አድርገን እናመሰግናለን። መልካም ቀን ይሁንልዎ። እሺ መልካም እሺ እሺ ውድ ተመልካቾቻችን ከስልክ ጥያቄዎቻችን ተመልሰናል። በሁለቱም ትምህርት ቤት የነበረውን ወላጅና መምህር ሁለቱንም የስልክ ጥያቄዎች መልሰውላቸዋል። እስኪ ለሁለቱም ለመምህራኑ ለወላጆችም ገሊላ ትምህርት ቤት 10 ነጥብ ላይ ይገኛል። ፊውቸር ታለንትም 12 ነጥብ ላይ ይገኛል። የዛሬው አሸናፊ ትምህርት ቤት ፊውቸር ታለንት ትምህርት ቤት በ12 ነጥብ ይሆናል። ወደ ሁለተኛው ዙር በቀጥታ አልፏል። አሁን በቀጥታ የምንሄደው ወደ ተሰጥኦ ውድድር ይሆናል። በመጀመሪያ ስሜ ያና መኮንን ይባላል። የመጣሁት ከገሊላ የመጀመሪያ ትምህርት ቤት ነው። የማቀርብላችሁ ደግሞ ዘፈን ነው። ኩሩ ንግስት የሴት አርበኛ አትንኩኝ ባይፍርዳ ወግዳኛ የነጻነት ፋናዬ ጅብል ጀግና መሪት ማለች ገራግ እንዴት ቢደረግ ምረሳት የራሴን ማራ ፀሐይ ሆና አገረ ሙቃት ፊት አውራሪ ዓለም ያወቃት ጣይቱ ጌቱ አይቱ ጌቱ ጣይቱ ከወርቅም ወርቅ እሳት የፈተናት ለኔም ላንቺም የመንፈስ ንቃት ናት ፊት አውራሪ እመት መላይቱ የጀግናዋ ልጅ ነኝ የጣይቱ ፍሬ የቁርጥ ቀን ብላት እኔም አለኝ ዛሬ መጭፈሪ ነኝና ወደ ኋላ ላለሁ ካሰብኩት ደርሳለሁ ታላቅ ሆነ የእድገት መሰረቱ የማለዳ ጮራ ሚኒሊክ ወኔ ነው በሴት የሚጠራ እምዬ ሚኒሊክ ጊዜን ቀድ ተወለቴ ጌጣይቱ ትልቅ ቦታ ልክ እንደ ማጀቷ ጦሯን አዘጋጅታ ሀገሩን መራችው እኔ ተጣይቱ ደምነን ጀግንነት ወርሰናል ካሰብነው ሳንደርስ
ተናስማማ ስንቅ ነው ልብን ያበረታል ዝናዋን የሰማ መቼ ያፈገፍጋል መቼ ጣይቱ ተገን ወደ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ውድድራችን ነው። አሁን በቀጥታ የሽልማት ስነ ስርዓት ላይ ደርሰናል። ሽልማት የሚሰጡልን ከገሊላ ትምህርት ቤት መምህር አህመድ አወል ናቸው። እሳቸውን ወደ መድረክ ጋብዛለሁ። በጭብጨባ ተቀበሉልኝ። የዛሬው አሸናፊ ትምህርት ቤት በ12 ነጥብ ፊውቸር ታለንት ትምህርት ቤት ነው። ገሊላን ወደ መድረክ ጋብዛለሁ። በጭብጨባ ተቀበሏቸው። ገሊላ ጭብጨባ የለም እንዴ? ነብዩንም ወደ መድረክ ጋብዛለሁ። እሺ የሚያስተላልፉልን መልእክት ካለ አጠራ አድርገው ይንገሩ። እሺ በመጀመሪያ ይህን እድል የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአጭር ጊዜ ውስጥ ትምህርት ቤታችን እንዲሳተፍ ስላደረገን እጅግ በጣም አመሰግናለሁ። ተጨማሪም ተማሪዎች በተለይ ለዚች ሀገር እጅግ ወሳኝ መድረክ ላይ ያላችሁ በተለይ 8ኛ እና 7ኛ ክፍል ተማሪዎች የወደፊት መሰረታችሁ የሚጣለው በትምህርት ላይ ስለሆነ እጅግ ትኩረት ሰጥታችሁ ትምህርታችሁ ላይ እንድትበረቱና በስነ ምግባርም በውጤትም የተሻለ ተማሪ ሆናችሁ ነገ ሀገራችንን የምትረከቡ ዜጋ እንድትሆኑ እመኛለሁ። አመሰግናለሁ። እሺ መምህር አህመድ አወልን እጅግ አድርጌ አመሰግናለሁ። በጭብጨባ ሸኙልኝ ወደ ቦታቸው። ውድ ተመልካቾቻችን እስካሁን ስትከታተሉት የቆያችሁት የዛሬው ውድድራችን ነው። የዛሬው አሸናፊ ትምህርት ቤት ፊውቸር ታለንት ትምህርት ቤት በ12 ነጥብ ሆኗል። እንዲሁም ገሊላ ትምህርት ቤት በ10 ነጥብ ጥሩ ፉክክሮችን እያደረጉ የቆዩ ትምህርት ቤቶች ናቸው። ፕሮግራሙን በማሰናዳት ወደ እናንተ ሳደርስ የቆየሁት ትዝብት አሰፋ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። እስከ ሳምንት መልካም ሳምንት። Thank you.